በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእመቤታችን ለቅድስት በዓታ ዓመታዊ መታሰቢያ ክብረ በዓል በቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዕለት ነውና ልመናዋ፣ ክብሯ፣ አማላጅነቷ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር ሳትሰለቹ ያደረጋችሁ ስለሆነ ያመሰገን ወደፊትም አገልግሎታችን እንድናስፋፋ ሰብስክራይብ፣ ላይክ እንዲሁም ሼር ያደረጋችሁ ለኦርቶዶክሳውያን እንድናደርስ ስንል በትህትና ቃል እናሳስባለን። ከዚህ በመቀጠልም የእመቤታችን የቅድስት በዓታን ዓመታዊ ክብረ በዓል የእመቤታችንን ታምር እናሰማለን። አንድ አምላክ በሚባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆቼ ወንድሞቼ ሆይ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኑር። ከታምር አስቀድሞ ይነበብ፣ ዝሙ እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን፣ ልዕልናዋን፣ ምስጋናዋን በልቡናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነርሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከእርሷ ብራክ እንድትከፈል ከሔዋንም የማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋኗ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያክል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሴይ ድረስ ትነገር ነበር። ከሙሴ ጀምሮ እስከ ሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልድ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና ደመቤታችን ለማርያም የአብ ማረፊያ የሆነ ማን ነው? ደመቤታችን ለማርያም የወልድስ ማደሪያ የሆነ ማን ነው? ደመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህሪያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ ለአምላክ ሐሳብ ነው። የእመቤታችን ማርያም መልኳ ለአምላክ መልክ ነው። የአምላክን መልክ ይመስላል እንጂ። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልናዋ ወለደችው።
እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ላይ ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች ወንድሞች ሆይ አክብሯት። ለእናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቡናችሁ መኑባት፣ እርሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይደረግ ይሁን ይበሉ። ለእመቤታችን ማርያም ስግደት እንዲገባ 3 ጊዜ ሰግድልሻለሁ። እግዚአብሔር ካንቺ ሰው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ቅዱስ ዮሐንስ አፈወርቅ በድርሳኑ እንዳመሰግንሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይኔ ጣላት የሔዋን ጽኑ የሚጎዳ ማሰሪያዋን ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጠልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽም በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትና አገልጋይ ተብለሻልና። እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝቶሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደን ልጅሽ ኃጢአታችንን አስተስሪልን ለምኝልን። ልመናዋ ክብሯም በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል ቅድስት የሆነች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርም በሠራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ መቅደስ እየሄዱ ልጅ ይሰጣቸው ዘንድ በሐዘን በልቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆችና ለጦም አዳሪዎች ለቤተ ክርስቲያንም ይሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ ይደረግልናልና በማለት ተስፋ ጸንተው ይኖሩ ነበር። ከዕለታትም በአንዲት ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቆሞም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽሞ አዘኑ። ከሐዘናቸውም ብዛት የተነሳ አንቀላፍቷቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች በትር አብባ አፍርታየች።
ሁለተኛውም እርሱ በሐና እጅ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁም ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህም በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህም ሐና ጸነሰች፣ ጽንሷም ታወቀ። የሰጠኝ ልጅ ለእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወሮታ አደርግለታለሁ ብላ በልቧ አሰበች። ለመሥዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትን ታበዛም ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። ከ6 ወር በኋላ የሐና ጽንሷ ታወቀ። የእርሷ ዘመዶች የባሏም ዘመዶች በሰሙም ጊዜ ወደ እርሷ መጥተው የሕፃንነትሽ ዘመን ካለፈ በኋላ ላንቺ የተደረገ ይህ የምንሰማው ነገር ምንድነው? አሏት። መጽነሷን የሚያዩ ዘንድ ማኅፀኗን ዳሰሱ። ዓይኗ የታወረ ከክብርታና እናት ዘመዶች ወገን የ40 ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐናን ሐና ሆይ ብፁዓን ይገባሻል አለቻት። ዓለም ከተፈጠረም ጀምሮ አንዳች በማኅፀኑ የዕውራንን ዓይን የሚያበራ የለምና ዘመዶቿም ሰገዱላት። ብፅዕት ሐና ከአጥቢያ ኮከብ ፀሐይ እንዲከብር በእርሳቸው ላይ ከበረች። ዝናዋም በየአገሩ ሁሉ ተሰማ። ድውያንን ሁሉ ሕሙማንም ሁሉ እያመጡ ማኅፀኗን እየዳሰሱ ይፈወሱ ነበር። ፍጥረትም ሁሉ በማኅፀኗ ሳለ ሕሙም የፈወሰ በተወለደም ጊዜ እንደምን ያለ ይሆናሉ ፈጽመው አደነቁ። የእስራኤልም ልጆች በሰሙም ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፉ። ሐና ጸንሳ ሳለች በማኅፀኗ ታድናላለች፣ በእኛ ላይ ልትነግሥ አይደለምን አሉ። ከእርሳቸውም አንዱ ይህ ያስደንቃችኋልን? ሙሴ እንደጻፈው በድንጋይ ወግረን እንግደላቸው ዘንድ ኑ አላቸውና ሁላቸውም ተቀጣጠሩ፣ ተመካከሩ። መንፈቀ ሌሊት በሆነም ጊዜ ስምዖ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛን ከአርዌ ሰይጣን ወጥመድ ታድነንና መፍራትን መወደድን የተመላች ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷም ወራት በተፈጸመም ጊዜ በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳም ደም ግባት ከማር ከሶከር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቶ ሁሉ ይበልጣል። ዘመዶቿና ጎረቤቶቿም በሰሙም ጊዜ ፈጽሞ ደስ አላቸውና ተሰብስበው ወደ እርሷ መጡ። ወደ እርሷም መጥተው ልጇን ባዩም ጊዜ ፈጽሞ አደነቁ። እርስ በእርሳቸውም እንደዚህች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ መልቷልና ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ 7 ቀን ተቀመጡ። ያችንም ብላቴና ስሟ ማርያም አሏት። ይኸው የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙም ጊዜ ወደ ቤታቸው ገቡ። ኢያቄምና ሐናም ልጃቸውን ማርያምን ሊያሳድጉና ስለ ልጃቸው
ለእርሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽሞ ሲያመሰግኑት 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋት እየሰጡ በጎ ሥራ መስራት አበዙ። ልጃቸውን ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመም ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብፅዓት አድርገን እንስጥ፣ ልጃችን ቤተ እግዚአብሔር ልታገለግለው ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተሳን አስባለችው። ኢያቄም ይህን ነገር ከሚስቱ ከሐና በሰማም ጊዜ ለመንገድ የሚሆነውን ስንቅና ቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። በቤተሰቦቻቸውና በባልንጀሮቻቸውን ዘመዶቻቸውንም ሁሉ ጠሩ። ልጃቸውን ይዘው ሄደው ወደ ቤተ መቅደስ አስገቧት። ካህናት በቤተ መቅደስም ያሉ ሁሉ በሰሙም ጊዜ እነርሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምንና ሚስቱን ሐናን ልጃቸውን ማርያምን አመሰገኗቸው። በአንብሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናችሁን በእውነት ተቀብሏቸዋል፣ ቸር በምትሆን በዚች ልጅም ደስ አሰኝቷቸዋል አላቸው። እመቤታችንንም ለእግዚአብሔር እናትነት የተመረጥሽ ንዕድ ክብርት ቅድስት ሆይ ፍቅር ይገባሻል አሏት። ታቅፈው ይዘውም በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አስገቧት። ልመናዋ ክብሯም ለዘላለም በእውነት በሁላችን ይደረግብን፣ አሜን። በዚህችም ዕለት የአቡነ ዜና ማርቆስ የመታሰቢያ በዓሉ ነው። አቡነ ዜና ማርቆስ በሀገራችን በተለይ በደቡብ ምድረ ጉራጌ ስመጥር ሐዋርያ ጻድቅ ናቸው። መድረሻዋ ደግሞ እርሳቸውን ጨምሮ የብዙ ቅዱሳን መፍለቂያ ናትና ክብር ይገባታል። ነቢየ ጻድቅ ቅዱስ ዳዊት ትውልደ ጻድቃን ይትባረኩ፣ የጻድቃን የቅኖች ትውልድ ይባረካል ያለው ነገር በምድረ ዞረሬ ጽላልሽ ተፈጽሟል። 3 ወንድማማቾች የተባረኩ ካህናት በስፍራው ነበሩ። ስማቸው ጸጋ ዘአብ፣ እንድርያስ እና ዮሐንስ ይባላል። ከነዚህ መልካም ጸጋ ዘአብ እግዚአርያን አግብቶ ኮከበ ከዋክብት ተክለ ሃይማኖትን ሲወልድ፣ ካህኑ ዮሐንስ ደግሞ ዲቦራ የምትባል ደግ ሴት አግብቶ ቅዱስ አባታችን ዜና ማርቆስን ወልዷል። የአቡነ ዜና ማርቆስ ጽንሰታቸው ሚያዝያ 30 በብስራተ ቅዱስ ማርቆስ ወንጌላዊም ሲሆን ልደታቸው ደግሞ ኅዳር 24 ቀን በበዓለ ሱራፌል ካህናተ ሰማይ ነው። ዘመኑም 13ኛው መቶ ክፍለ ዘመን ነው። ዜና ማርቆስ በተወለዱ በ40 ቀናቸው አጎታቸው ቀሲስ እንድርያስ የ72 ዓመት ሽማግሌ ናቸው። ሊያጠምቁም ቀረቡ። ሕፃኑ ዜና ማርቆስ ግን ከእናታቸው እቅፍ ወርደው 3 ጊዜ ሰግድ ለአብ፣ ሰግድ ለወልድ፣ ሰግድ ለመንፈስ ቅዱስ እያሉ ቢሰግዱ የመጠመቂያው ገንዳ ውሃ ፈላ። ይህንን የተመለከቱ ካህኑ ደንግጠው ወጥተው ሲሮጡ ቅዱስ ሩፋኤል ሊቀ መላእክት ተገልጦ አትፍራ፣ ይልቁኑ ከጠበሉ ራስን ተቀባላቸው እንዳላቸው ቢያደርጉ ራስ በራ ነበሩና ጸጉር በቀለላቸው። ሕፃኑ ዜና ማርቆስ ግን 5 ዓመት ሲሞላቸው ወደ ጉባኤ ቤት ገብተው በአጭር ጊዜ ብሉይ ከአዲስ ጠነቀቁ። ድቁናን ተቀብለው ወደ ቤታቸው ሲመለሱ ሽፍቶች አግኝተው በትራቸውን ቀምተው አንገላተው ሰደዋቸዋል። ወዲያው ግን ያቺ በትር እባብ ሆና ሽፍቶችን አጥፍታቸዋለች። ጻድቁ ለቤተሰብ እየታዘዙ ንጽሕናቸውንም እየጠበቁ ኖረው 30 ዓመት ሲሞላቸው
ወላጆቻቸው ግድ ብለው ማርያም ክብሯ ለምትባል ወጣት አጯቸው። እርሳቸው ግን በሰርጉ ሌሊት ከጫጉላ ቤት ጠፍተው በረሃ ገቡ። ከዚያም በቅዱስ መልአክ መሪነት ሀገረ ሙር ደረሱ። በቦታውም ጣዖትን ሰባብረው ታምራትንም አድርገው ሕዝቡን ወደ ክርስትና መለሱ። መስፍኑ አውጊት ግን ተፈታተናቸው፣ አሰራቸው፣ አስራባቸው፣ አስጠማቸው። በጦር ወጋቸዋለሁ ሲል ግን መሬት ተከፍታ ከነ ተከታዮቻቸው ውጠዋለች። ከ5 ዓመታት በኋላም ግን ማልደው ከሰመጠበት አውጥተው አጥምቀውታል። ቀጥለውም ምድረ ጉራጌ ወርደው ሕዝቡን አሳምነው አጥምቀዋል። ያዳልን ሕዝብና ንጉሡን አብደለማን አስተምረው ያጠመቁም እርሳቸው ናቸው። ድል አሰግድ የሚባለውን መስፍንም ያሳምኑ ዘንድ ጠንቋዮቹን ድል አድርገው አጥፍተዋል። አቡነ ዜና ማርቆስ ከዚህ ሐዋርያ ሥራቸው በተጨማሪ በአቡነ ተክለ ሃይማኖት ምንኩስናን ከተቀበሉባት ቀን ጀምረው በጾም በጸሎት በስግደት ኖረዋል። ፀሐይን በምድረ ጉራጌ እስከ ማቆም ደርሰው ብዙ ታምራትን ሰርተዋል። አእላፍ ደቀ መዛሙርትን ሲያፈሩ 200 አንበሶች በቀኝ በኩል 200 ነብሮች በግራ ይከተሏቸው ነበር። ደብረ ብስራትን ጨምረው ገዳማትን አንጸዋል። በመጨረሻም የምሕረት ቃል ኪዳንን ከፈጣሪ ዘንድ ተቀብለው ታኅሳስ 3 ቀን በ140 ዓመታቸው አርፈዋል። የእመቤታችን ድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋዋ፣ በረከቷን ያብዛልን። የአቡነ ዜና ማርቆስ ልመናው፣ አማላጅነቱ፣ ረድኤቱ፣ በረከቱ ለሀገራችን ለኢትዮጵያ ይሁንልን፣ ይደረግልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን።